ውድ ተመልካቾቻችን የደጃል አወላለድ እጅግ በሚያስገርሙ ተአምራቶችና ምስጢራዊ በሆኑ ነገራቶች የተከበበ መሆኑን ያውቃሉ? ወላጆቹስ ማን ናቸው? እንደኛው የሰው ልጆች ናቸው ወይንስ ከጂኑ ዓለም የመጡ ፍጥረቶች ናቸው? ይህንኑ ጨምሮ በዛሬው ቪዲዮ እስከዛሬ ድረስ ስለ ደጃል ሰምታችሁ የማታውቁት እጅግ አስገራሚ ነገሮችን ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ተመልካቾቼና ጓደኞቼ፣ ከየውመል ቂያማ በፊት እጅግ በጣም አስፈሪና ትልቅ የሆነ ረብሻ በምድር ላይ ይነሳል። ይህም ክስተት በሰው ልጆች አእምሮ ውስጥ ለዘመናት የማይጠፋን ጥልቅ የሆነ አሻራን ትቶ ያልፋል። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦችም ስለዚህ ክስተት በሰሙ ጊዜ እጅግ በጣም በመደንገጥ ወደ አላህ መሸሽን መርጠው ነበር። በተለያዩ ሐዲሶች ላይ እንደሰማነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደጃል እችን ምድር ሳይረግጣት በፊት የውመል ቂያማ እንደማይቆም ነግረውናል። በሐዲሶቻቸውም ላይም ስለ ደጃል አመጣጥ፣ ቅርጽ እንዲሁም ባህሪና መልክ በዝርዝር አስቀምጦልናል። ይህ ደጃል የሚባለው ፍጥረትም በቁመቱ አጠር የሚል ሲሆን እንዲሁም በመልክም አስቀያሚ ወይንም መልከ ጥፉ የሚባል ነው። አንድ አይኑም እውር እንደሆነ ጨምረው ነግረውናል። ሁለት እግሮቹ ደግሞ ቁልማማ ናቸው። ሰውነቶቹም እጅግ በጣም ወፋፍራም በሆኑ ጸጉሮች የተሸፈኑ ናቸው። ቆዳው ደግሞ ጠየም ያለ ይሆናል ብለውናል። አፍንጫው ደግሞ እንደ በቀቀን መንቆር የተቆለመመ ነው። ከነኚህ ሁሉ ምልክቶች በዘለለ እጅግ ዋነኛ ምልክት የሚባለው ግንባሩ ላይ በአረብኛ ካፊር የሚል ቃል መጻፉ ነው። ይህንንም ቃል የተማረም ይሁን ያልተማረ ማንኛውም ሙስሊም በቀላሉ ሊያነበው ይችላል። ነገር ግን ከሃዲያኖቹና የሱ ተከታዮች በፍጹም ሊያነቡት አይችሉም። ይህ ደጃል የተባለ ፍጥረትም በምድር ላይ ሲታይ ራሱን የሚያሳየው ቅን፣ ሃይማኖተኛ እንዲሁም እጅግ በጣም ሰላምን ወዳድ አስመስሎ ነው። ዓላማውም የእኛን እምነት ማግኘት ነው። በዚህ አስመሳይነቱ አታሎ የእሱ ተከታይ ማድረግ ነው። ነገር ግን ሐቁ በልቡ እጅግ በጣም ጨካኝ መሰሪ መሆኑ ነው። በአንድ ሐዲስ ላይ እንደተዘገበው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ ከሚያጋጥሙት እጅግ በጣም ትላልቅ ከሚባሉ ፊትናዎች መካከል አንዱ ደጃል ነው ብለው ነግረውናል። ስለዚህ ይህ ፍጥረት በምንም ተአምር ደግና የዋህ ሊሆን አይችልም። ሲመጣም ህዝቦችን በውሸትና በተንኮል መንገድ ያስታቸዋል። መጀመሪያም ከሚናገረው ነገር ውስጥ አንዱ እኔ ከአላህ የተላኩኝ መልእክተኛ ነኝ ነው። ከዚያም በዚህ ቃሉ ተታለው እጅግ በጣም ብዙ ሰዎች እየተከተሉት በመጡ ቁጥር እውነተኛ ማንነቱን እየተገለጸ ይመጣል። ከዛም የተከታዮቹ ቁጥር እጅግ በጣም በበዛ ጊዜ እኔ አምላክ ነኝ በማለት ይነግራቸዋል። በትልቅ አውሬ ላይም ተቀምጦ ከዓለም ከአንዱ ጫፍ ወደ አንዱ ጫፍ በቀላሉ ይዘዋወራል። በሐዲስም ላይ እንደተገለጸው ይህ ደጃል የሚጋልበው እንስሳ ከአንዱ ጆሮው እስከ ሌላኛው ጆሮው 120 ጫማ ገደማ ነው። ምን ያክል ግዙፍ እንስሳ እንደሆነ መገመት የሚከብድ አይመስለኝም። ልብ በሉ እንግዲህ ከዚህ በኋላ ነው ደጃል በምድር ላይ እጅግ በጣም ግዙፍ የሆነ ኃይልና ሀብትን በቁጥጥሩ ስር ያደርጋል። አብዛኛዎቹን ምንጮች፣ የውሃ ማጠራቀሚያዎችን በቁጥጥሩ ስር ያደርጋቸዋል። ያለሱ ፍቃድም ማንም ሰው በምድር ላይ ቅንጣት ታክል ውሃን መጠጣት አይችልም። ህዝቦቹንም ለማታለል ለተራው ማህበረሰብ ተአምር የሚመስሉ ገድላቶችን ይፈጽማል። ሰማዩን ዝናብ እንዲጥል ያዘዋል። ሰማዩም ዝናብን ያወርዳል። መሬትንም ሲያዛት ወዲያውኑ እስከ ዛሬ ድረስ ታይቶ በማይታወቅ ደረጃ እጅግ ውብ የሆኑ ፍራፍሬዎችን ታመርታለች። ከዛም በህዝቦቹ መካከል ይወጣና ደጃል እኔ አምላክ ነኝ ሲል ያውጃል። ከተሰበሰቡት ህዝቦች መካከል አምላክነቱን ላመኑ እጅግ በጣም ግዙፍ የሆነ ሀብትን ይሰጣቸዋል። በተቃራኒው ደግሞ እሱን ያልተቀበሉት ወይንም አንተ አምላክ አይደለህም ብሎ ያመጹትን በጭካኔ ይገድላቸዋል። ሌሎች ከሃዲያኖችና አይሁዶች ናቸው በብዛት ይህንን ደጃል የተባለ ፍጥረት የሚከተሉት። ነገር ግን ዱንያ ላይ እውነተኛ አማኝ የሆነ ሙስሊም ይህ ፍጥረት ደጃል መሆኑን በስነ ስርዓት ለይቶ ስለሚያውቀው የዛን ጊዜ አይከተለውም። አምላክ ነውም ብሎ በፍጹም አይቀበለውም። ይህ ደጃል የተባለ ፍጥረት ምድርን እንዲህ እያመሳት ከግራ እስከ ቀኝ ሰዎችን ተከታዮቹን እያበዛ ያልተቀበሉትን እንዲሁም እየገደለ ወደ መካና መዲና ይደርሳል። ነገር ግን የቱንም ያክል ቢጥር ደጃል ወደ እነኚህ ሁለት ቅዱስ ከተሞች አንዲትም እግሩን እንኳን ማንቀሳቀስ አይችልም። ከዛም ወደ እነኚህ ከተሞች መግባት ስለማይፈቀድለት ከበራቸው ላይ ቆሞ እጅግ በጣም በጎርናና ድምፅ ይጮሃል። በዚህም ጊዜ መካና መዲና ውስጥ ተጠልለው የነበሩ ሰዎች ይህንን አስፈሪውን ድምፅ ሲሰሙ በመውጣት ከሱ ተከታዮች ዘንድ ይቀላቀላሉ። ደጃልም እንዲህ እያደረገ
ምድር ላይ ፈተናን፣ ፊትናን እያሰራጨ ለ40 ቀናት ይቆያል። በእነኚህም 40 ቀናቶች ውስጥ ከአንዱ ቀን የተሻለ በሌላኛው ቀን ህዝቡን የሚያሳስትበትን የሐሰት ተአምራቶቹን እያሳያቸው ይቆያል። ከዚህ በኋላ ነው እንግዲህ አላህ ስብሓንሁ ወተዓላ ኢማም መህዲና ነቢዩላህ ኢሳን ወደ ምድር ይልካቸዋል። ከዛም ሁለቱ ሌሎች የሙስሊም ሰራዊቶችን አንድ ላይ በማድረግ ከደጃል ጋር ውጊያ ይጀምራሉ። በዛ ጊዜ የሚኖሩት የሙስሊም ሰራዊቶች በአንጻራዊነት እጅግ በጣም አናሳና የተዳከሙ መስለው ሲታዩ፣ በተቃራኒው ደግሞ የደጃል ሰራዊቶች እጅግ በጣም ብዙና በጦር መሳሪያም የተደራጁ ብዛት የነበራቸው ናቸው። ሆኖም ግን ሙስሊሞች በጠንካራ ወኔና በአላህ በመመካት ላይ ሆነው ስለሚዋጉ ይህንን ሰራዊት በቀላሉ ያሸንፉታል። ከውጊያው መሃል ደጃል ነቢዩላህ ኢሳን ሲያያቸው ይደነግጣል። ለህይወቱ በመስጋት ወደ አሁኒቷ ፍልስጤም መሸሽ ይጀምራል። በሐዲሱ መሰረትም ነቢዩላህ ኢሳ ዓለይሂ ሰላምም ሉድ ተብሎ የሚጠራ ስፍራ ድረስ ያባረሩታል። በአላህም ፍቃድ እዛ ስፍራ ላይ ከያዙት በኋላ ይገሉታል። በዚህም ከ40 ተከታታይ ቀናት በኋላ ዓለም ከደጃል ፈተና ነጻ ትወጣለች። አሁን ይህ ደጃል ማን ነው ወደሚለው ጥያቄያችን ይመራናል። ስለ ወላጆቹስ ምን የሚታወቅ ነገር አለ? የደጃልን አወላለድ የተመለከቱ እጅግ በጣም በርካታ ሐዲሶች አሉ። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ ሙስሊሞች ከመካ ወደ መዲና በሚሰደዱበት ጊዜ በመዲና ውስጥ የምትኖር አንዲት የአይሁድ ሴት አንድ ልጅን ወልዳ ነበር። የሚያስገርመው ነገር ይህ ልጅ ሲወለድ አንድ አይኑ ታውሮ ነበር የተወለደው። እንዲሁም ከሌሎች ልጆች አንጻር ያልተለመደና እጅግ በጣም ወጣ ያለ ባህሪም ነበረው። በልጅነቱ ጊዜም ከሌሎች ልጆች ጋር ይጫወት ነበር። ነገር ግን ከጊዜ በኋላ በላዩ ላይ ያልተለመዱ አዳዲስ የሆኑ ባህሪያቶችን ማሳየት ጀመረ። ውሎ አድሮም እኔ ነብይ ነኝ ማለት ጀመረ። ከዛም እናቱ ይህንን ነገር እንዳወቀች በቀጥታ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር በመምጣት ነገረቻቸው። አንድ ቀንም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዚህን ልጅ ጉዳይ ለመመርመር ከባልደረቦቻቸው ጋር ተያይዘው ሄዱ። የልጁም ስም ኢብኑ ሰያድ ይባላል። የዚህም ልጅ ንግግርና ባህሪ በብዙዎች ሰዎች ዘንድ እጅግ በጣም ብዙ ጥርጣሬዎችን አስነስቷል። ነቢዩም ወደዚህ ልጅ ቤት ጉዞአቸውን እንደቀጠሉ በመንገድ ላይም ይህ ኢብኑ ሰያድ የተባለ ልጅ ከሌሎች ልጆች ጋር መንገድ ላይ ሲጫወት አገኙት። በዛም ጊዜ ይህ ልጅ ወደ ወጣትነት ተቃርቦ ነበር። አንድ ቀንም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኋላው በኩል ቀስ ብለው ቀረቡትና ጀርባውን ነካ ነካ አድርገው ጠርተውት እኔ የአላህ መልእክተኛ መሆኔን ትመሰክራለህ አሉት። ኢብኑ ሰያድም የአላህ መልእክተኛ መሆኖትን እመሰክራለሁ፣ ከዛም አስከትሎ እኔስ የአላህ መልእክተኛ መሆኔን ይመሰክራሉ ብሎ ጠየቃቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምም ለልጁ ጥያቄ መልስ አልሰጡትም። ይልቁንም በአላህና መላካቸው መልእክተኞች ሁሉ አምናለሁ አሉት። ከዛም አስከትለው ነቢዩ አሁን ምን ይታያሃል ብለው ጠየቁት። ኢብኑ ሰያድም እንዲህ ሲል መለሰላቸው፣ በባህሩ ላይ የተንጣለለ ዙፋን ይታየኛል አላቸው። ነቢዩም አስከትለው እሱ የሰይጣን ተንኮል ነው አሉት። ከዛም ኢብኑ ሰያድ ከተል አደረገና አንዳንድ እውነቶችና እንዲሁም አንዳንድ ውሸት የሆኑ ነገሮች ይመጡልኛል አለ። ከዛም ይህን እንደሰሙ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንግዲያውስ ያንተ ነገር ግልጽ አይደለም አሉት። ከዛም ነቢዩ በልቤ ውስጥ ላንተ አንዲትን ቃል ደብቄ ይዤብሃለሁ፣ ያቺ ቃል ምን ትመስልሃለች ንገረኝ ብለው ጠየቁት። ይህ ኢብኑ ሰያድ የተባለውም ልጅ አዱኻን በማለት ነገራቸው። ይህ ቃልም ጭስ የሚል ነው። ካጠገባቸው ዑመር ነበርና ሳብ አድርጎ ያ ረሱላላህ በልብህ የደበክበት ቃል ምንድን ነበር የሚለው አላቸው። ረሱልም በልብህ የደበኩበት ቃል አዱኻን የሚል ነበር፣ ይህ ልጅ በትክክል አግኝቶታል አሉት። ከዛም ዑመርም አስከትሎ የአላህ መልእክተኛ ይህን ልጅ ጭንቅላቱን አሁኑን እንድሰይፈው እድሉን ይስጡኝ አላቸው። ነገር ግን አሽረፈል ኸልቅ ደጃል ከሆነ አንተ ልትገለው አትችልም አሉት። ደጃል ካልሆነ ደግሞ እሱን መግደል አስፈላጊ አይደለም ብለው ነገሩት። ከዛች ቅጽበት አንስቶ በመዲና የሚኖሩ ሰዎች ይህ ኢብኑ ሰያድ የተባለ ሰው ከሰይጣን ጋር ግንኙነት እንዳለው ወይንም ራሱ ደጃል እንደሆነ ለረጅም ጊዜ ያምኑ ነበር። ነገር ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዚህን ልጅ ነገር አስመልክቶ ምንም አይነት ራእይን እንዲሁም የቁርአን አያም ስላልወረደላቸው ይህ ልጅ እርግጠኛ ሆኖ ደጃል ነው ብሎ መናገር አልቻሉም ነበር። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦችም ዘንድ በዚህ ልጅ ጉዳይ ላይ ያላቸው አመለካከት የተለያየ ነው። አንዳንዶቹ በእርግጠኝነት ደጃል ራሱ ነው ብለው ሲያምኑ፣ አንዳንዶቹ ደግሞ በዚህ ቃል አይስማሙ። አቢ ሰዒድ ሁድሪ የተባሉ አንድ የረሱል ሰለላሁ ዐለይሂ ወሰለም ሰሃባ
ይህ ልጅ ከዕለታት በአንዱ ቀን አብረን በምንሄድ ጊዜ ደጃልን አውቀዋለሁ ብሎ ነግሮኛል በማለት ተናግረዋል። እንዲሁም የደጃልን ወላጆችም ጭምር አውቃቸዋለሁ ሲል ነግሮኛል ብሎ መናገራቸውን በሐዲስ ተዘግቦ ተቀምጧል። ከዛም እኔም አስከትዬ ደጃልን መሆን ትፈልጋለህ ወይ ብዬ ጠየቅኩት አሉ። በዚህም ጊዜ የሰጠኝ ምላሽ አላህም ደጃል ካደረገኝ ውሳኔውን አልቃወምም የሚል ነበር አሉ። ነገር ግን እጅግ በጣም በርካታ ምሁራኖች ኢብኑ ሰያድ ደጃል አለመሆኑን ተናግረዋል። ለዚህም እንደ ምክንያትነት የሚያነሱት ከጊዜ በኋላ ይህ ኢብኑ ሰያድ የተባለ ልጅ እስልምናን በመቀላቀል ከሰሃቦች ጋር አንድ ላይ ለሐጅ ጉዞ በማድረጉ ነው። ይህንንም የሚያያይዙት ደጃል ከሃዲ ስለሆነና እስልምናን ስለማይቀበል፣ ይህ ኢብኑ ሰያድ የተባለ ግለሰብ ደግሞ እስልምናን ተቀብሎ ከነቢዩ ሰሃቦች ጋር ስለኖረ ነው። በሌላ መረጃ ደግሞ ይህ ደጃል የተባለ ፍጥረት በነቢዩ ሱለይማን ጊዜ ከጅኖችና ከሰዎች ተቀላቅሎ እንደተወለደና ቤተሰቦቹም ተገለውበት እሱም በአንድ ሩቅ ደሴት ውስጥ ተወስዶ እንደታሰረ ያሳያል። እስከ ዛሬዋ ቀንም ድረስ ይህ ደጃል የተባለ ፍጥረት እዛች ደሴት ላይ ታስሮ ነው ያለው ተብሎ ይታመናል። ተላላኪዎቹም የዓለምን ዜና እየያዙለት ይመጣሉ። ኢማም ዘርካሽ የተባለው አንድ ግለሰብ ደግሞ ደጃልን በአደም ዓለይሂ ሰላም ጊዜ አላህ ካለ ወላጆች ራሱን የፈጠረው ብለው ይናገራሉ። እነኚህን ሁሉ ነገሮች አንድ ጠቅለል ወዳለ ሐሳብ ስናመጣቸው ደጃል የውመል ቂያማ እየተቃረበ በመጣ ጊዜ ከዛ ደሴት ላይ ራሱን ፈቶ ይመጣል። አካላዊና ውስጣዊ ባህሪዎቹ በሐዲሶች ላይ እጅግ በጣም በርከት ተደርገው ተገልጸዋል። ነገር ግን የደጃል ትክክለኛ ቦታውንና ወደዚህ ምድር መምጫውን ጊዜ የሚያውቀው አላህ ሱብሓነሁ ወተዓላ ብቻ ነው። ከዚህም ደጃል ከተባለ ፍጥረት አላህ እንዲጠብቀን ለአላህ ዱዓ እናደርጋለን። እንዲሁም ረሱላችን ሰለላሁ ዐለይሂ ወሰለም ከዚህ ፍጥረት መጠበቂያን ነገር ነግረውናል። የሱረቱል ካህፍን የመጀመሪያዎቹን 10 አያ ያሐፈዘ ሰው አላህ እሱን ከደጃል ይጠብቀዋል ብለው ነግረውናል። እንዲሁም በእያንዳንዱ ሰላታችን ተሽሁድ ላይ ከደጃል መጠበቂያ ዱዓን እንድናደርግ አስጠንቅቀውናል። አላህ በዝነቱና በምህረቱ ከዚህ አስከፊ ፍጥረት ይጠብቀን። ቪዲዮ ከተመቻችሁ ለሌሎች ሰዎች ሊጠቅም ስለሚችል ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ እዚህ ላይ ያበቃል። ሰላሙ አለይኩም ወራህመቱላሂ ወበረካቱ መቱላሂ ወበረካቱ መቱላሂ ወበረካቱ መቱላሂ ወበረካቱ መቱላሂ ወበረካቱ መቱላሂ ወበረካቱ መቱላሂ ወበረካቱ መቱላሂ